ሶመር የእናቱን ገዳይ አገኘ። ቱርካን ልጇን ጥላ ሄደች። ሶመርና ካርታል ታረቁ። ቱርካንና የሶመር ልጅ ዳፍኒ ጠፉ። ለ5 ዓመት የታፈነው ሚስጥር አሁን ይፋ ወጥቶ የነስሪን ሞት መንስኤ ሲቪ ላይ እንደሆነች ፈንድቷል። በዚህ ምክንያት ሙስጠፋ ለእናቱ ሲወግን ከዳሪያ ጋር ተጣልቶ ልጇን ይዛ አባቷ ቤት ሻንጣዋን ይዛ ተመልሳለች። ሙስጠፋ የካርታልን ድርጅት ካዝና በርካታ ገንዘቦች ዘርፎ ነይ ከዚህ እንሂድ አዲስ ኑሮን መስረት ብሎ እምቢ ብትለው ለሳዲቅ ቱርካን የጻፈችለትን ደብዳቤ ሰጥቷት ይሄዳል። ቱርካንና ሶመር ታርቀው ጀልባው ላይ ፍቅር ሲሰሩ አድረዋል። ጠዋት ላይ ሩቻን ለቤቷ በቅታለች። እንደገባች ወደ ግራውንድ ተመልሳ በትዕዛዟ መሰረት የተስተካከለውን ቀዝቃዛ ክፍል ውስጥ ትገባለች። በጣም አሪፍ፣ ልክ እንደምፈልገው ነው የሆነው። በጣም ጥሩ ናይስ ዋን። ሳዲቅ ጀልባው ጋር መጥቶ ለሶመር ማታ ሙስጠፋ የሰጠውን ደብዳቤ ሰጠዋል። ሶመር መነኝ፣ ይህን መጽሐፍ በራሱ በጣም ከባድ ነው። እባክህ ይቅርታ አድርግልኝ። እናትን ምን እንዲህ ላደርጋት ፈልጌ አልነበረም፣ ግን አጋጣሚ ነበረ። አባዬ እንዴት አደርክ? ሶመር ሶመር እባክህ ቀስ በል እባክህ። ሶመር ልጆች እኮ ይዘናል። አባዬ ለምንድን ነው ከዚህ የሚያምር ክፍል ውስጥ እንደዚህ አቻኩለ ከቅልፋችን ቀስቀሰ ያመጣን? ለምንድን ነው? አባዬ እርቦኛል፣ ምግብ ግዛልኝ። የካርታል ቢሮ በመርማሪ ፖሊሶችና የአሻራ ሌሎች ምርመራዎች በሚያደርጉ ፖሊሶች ተሞልቷል። ሶመር ቤት መጥቶ ልጆቹን አስገብቶ ይሄዳል። ልጆቹ ተናደውበታል። ቱርካንን መኪና ውስጥ ቆልፎባት መውረድ አልቻለችም። መጥቶ መኪና ውስጥ ገብቶ ይዟት ይሄዳል። ሩቻን ልትደርስበት አልቻለችም። ፖሊስ ወዲያውኑ ይደርሳል። ሙስጠፋንም ሁሉም ቦታ እያስሱት ነው። ሶመር ወዴት ነው የምትወስደኝ? ወደ ገሃነም። እባክህ ተረጋጋና እናውራ። ዳሪያን ለጥያቄ ትፈልጊያለሽ ብለው ፖሊሶች ከቤቷ ይዘዋት አውጥተው ይሄዳሉ። እናቱን ያነቀችበት ቦታ ወስዶ እያዳፋ ወደ ዋርካው ወስዶ እዚህ ነበር ልትገያት የነበረው? ሶመር እባክህ መነኝ፣ እባክህ እናትን በፍጹም ልገላት አልፈለግኩም። አደጋ ነበር፣ መነኝ እባክህ። እናቴን እዚህ ጠርተሻት ልትገያት ነበረ። ደሟ ዛሬም እዚሁ እንደ ውሃ እየፈሰሰ ነው። ተመልከቼ። አንቺ ግን በጣም አስመሳይ ሴት ነሽ። ምንም ነገር እንዳልተፈጠረ አንድ አልጋ ላይ መተሽ ከኔ ጋር ተኛሽ። የኔ እናት ግን እዚህ ላለመሞት እያጣጣረች ነበረ። እንዲህ ነበር አይደለም ያነክሻት? እንዲህ ትንፋሽ ሶመር እባክህ በቃ ንገሪኝ። ሶመር እባክህ ይዘሽ ነበር አይደል ስታስጨንቂያት የነበረው? ሶመር እባክህ አቁም፣ ተው እባክህ ሶመር በቃ። ለምን ሶመር እባክህ አደጋ ነበረ። ይህ እንዲሁም ፈልጌ አልነበረም። እባክህ ይቅርታ ሶመር እባክህ ጠብቀኝ። ሶመር ጠብቀኝ። ሶመር ለምን ፈለግ? ሄሎ ሶመር፣ ቱርካንስ ገድያታለሁ። እናቴን ልትገላት የሞከረችበት ቦታ ላይ ገድያት እየተመለስኩኝ ነው። አንተም አይቀርልህም። በቅርቡ እመጣልሃለሁ ካርታል። እጠብቅሃለሁ ሶመር፣ እጠብቅሃለሁ። ና። አሁን ምን ላደርግ ነው? ወይኔ አምላኬ፣ በቃ እስር ቤት ወይንም እንደሚኔ የአእምሮ ህሙማን ሆስፒታል ሊያስገቡኝ ነው። ፖሊስ ጣቢያ ዳሪያን ስለ ሙስጠፋ እየጠየቋት፣ ሙስጠፋ በቴክስት ማታ 2 ሰዓት ላይ የባቡር ጣቢያው ጋር ከልጃችን ጋር እንድትመጪ ከዚህ እንሂድ ብሎ ይልክላታል። የት እንዳለ እንደማታውቅ ነግራቸው ትውጣለች። ጫካ ውስጥ መንገዱ ላይ ቱርካንን ካርታል መጥቶ ለምኖ ይዟት ይሄዳል። እማዬ ቆይ ቱርካን እንደነበረች ለምን አልነገርሽኝም? ልጄ እንድትከፋብኝ አልፈልግም፣ ስለዚህ ዝምታን መርጥ። ቱርካን እባክሽ ተረጋጊ፣ ሻወር ውሰጂ፣ እኔ የሚበላ ነገር ላዘጋጅልሽ። አልፈልግም፣ ካርታል ተወኝ። ካርታል ፊገን አብራት እንድትሆን አድርጎ ወደ ስራው ይሄዳል። ወይዘሮ ሴቪ ላይ ልጅሽ የትም ይሁን የት ተደብቆ አይቀርም። ያጠፋውን ያክል ያጥፋ እና የቀረውን ገንዘቤን ይመልስልኝ። እንዲህ አይነት ሰው አይመስለኝም ነበር። ይህንን ባውቅ ኖሮ ፈጽሞ ከኔ ጋር እንዲሰራ አላደርግም ነበር። ይህንን ነገር መልካም ቀን። እግሩ እንደወጣ ልጇ ያካፈላትን ገንዘብ አውጥታ ታያለች። የነሩቻን ቤት ልጆቹ ቱርካንን እናታችንን አምጣ ብለው አባታቸውንና አያቶቻቸውን ቢላና ሹኪያ ይዘው ጠረጴዛውን እየደበደቡ ያስጨንቋቸዋል። ሶመር ተነስቶ ይወጣል። እህትማማቾቹ አንዱንናል እያሉ ነው። ከዓመታት በኋላ በአንድነት የእናታቸው ነስሪን መቃብር ጋር ሂደው እማዬ ይቅር በይኝ፣ በድዬሻለሁ፣ አሳዝኜሻለሁ። እንዲህ ባይሆን ምኞቴ ነበረ። እባክሽ አጨክኝብኝ እማዬ፣ ይቅር በይኝ። እናታችን አጨክንብሽም፣ ይቅር ትለናለች። እማዬ ተመልከቺ፣ ይኸው መተናል። ዛሬ በድጋሚ አንድ ሆነናል። ሶመር በንዴት ቤት ውስጥ ቱርካን ነክ የሆኑ ነገሮችን በሙሉ የፎቶ አልበም፣ ፍሬም፣ አንዲት ነገር እንኳን ሳይቀር ወደ ጨለማው ክፍል ይዞ ሲሄድ ሩቻን አይተው ትከተለዋለች። ሶመር እማዬ መቼ ነው ይሄ ቦታ እንዲህ የተቀየረ? አምጣው ልቀበልህ። ሶመር ና፣ ይኸውልህ ቡና እኮ ፈልቷል፣ ና እንጠጣ፣ እንዳይቀዘቅዝብን፣ ና እንሂድ። ፎቶውን ሳያየው ይዛው ትሄዳለች። ቱርካን ምን እያልች ነው? ለአንቺ ባታስቢ ቆይ ለዳፍኔ አታስቢም? ተወኝ ካርታል፣ እናቴንም ተሰናብቻታለሁ። እጄን ለፖሊስ ሄጄ እሰጣለሁ፣ ቅጣቴንም እቀበላለሁ። ከዚህ በላይ በሰቀቀን መኖር አልፈልግም። አይ በቃ ወስነሻል ማለት ነው። ለበደልኩ ሁሉ ይቅርታ አድርግልኝ። አይ
ምረዳሽ ነገር አለ? ሄሎ ሶመር የት ነህ? መገናኘት አለብን። እኔም እፈልግሃለሁ። የት ልምጣ? የት ነህ? ሶመር ወዴት ነው? ኡዛይ ለዱኑሽ ልብስ ገዝቶላት እንዲህ አምሮባታል። ቱርካን ቤት መታ ሩቻንን ልታናገረት እንደምትፈልግ ለጥበቃቸው ትነግራቸዋለች። ሩቻን ሆን ብላ ውጪ ረጅም ሰዓት ታስጠብቃታለች። ወዲያ ወዲህ የተንቆራጠጠች እርሷም ትጠብቃለች። አሁን በእጄ ገብተሻል ቱርካን። አዎ ጠብቂ፣ በደንብ ጠብቂ። እዛ ጨለማ ክፍል ውስጥ ወይ ሶመርን በፍቅር ታሸንፊዋለሽ አሊያም የሞት ሞትን ትሞቻለሽ። አቶ ሶመር፣ አቶ ካርታል የለም። የምትፈልገው ነገር ካለ እኔ ልነግርልህ እችላለሁ። ተይፊገን ግባ ሶመር፣ የሚጠጣ ነገር በል ያስ። ይኸው መነኝ፣ አርፍ በል። ካርታል፣ እዚህ የመጣሁት ላመሰግን ነው። የእናቴን ሕይወት አትርፈላታል። ቱርካን አደጋ ውስጥ ናት ሶመር። ስለ እሷ ማውራት አልፈልግም። ሶመር፣ ቱርካን ለፖሊስ እጇን ልትሰጥ ነው። ከዛ መቼም ከእስር ቤት አትወጣም። ዳፍኒ ምን ልትላት ነው? ቱርካንን ለሰዓታት ያክል አስጠብቃት ወደ ቤት እንዲያስገቧት ታደርጋለች። አረፍ በይ ቱርካን፣ ንገረኝ። ምን ልትነግሪኝ ፈልገሽ ነው የመጣሽው? እዚህ የመጣሁት ልጄን ልሰናበታትና አደራ ልልሽ ፈልጌ ነው። አደራ ልጄን ጠብቂያት። ምን እያልሽ ነው? አያቷ እኮ ነኝ። ይልቅ አሁን ይኸውልሽ ከሶመር ጋር እንዲተለያይታችሁ እንድትቀሩ አልፈልግም። እኔ ላይ ያደረግሽውን ነገር በሙሉ ይኸው ከአሁን ሰዓት ጀምሮ ረስቼልሻለሁ። ግን ሶመር ይቅር እንዲልሽ አንድ አማራጭ አለሽ እና ላደርግልሽ የምችለው ነገር ይህንን ብቻ። ከዚህ ሌላ ምንም ሌላ አማራጭ የለሽ። ስለዚህ እዚህ የጠራኸኝ ቱርካንን እንዳድናት ነው። ቱርካን ትወድሃለች፣ ግን በዋነኝነት ምንም የማታውቅ ልጅ በመካከላችሁ አለች እና ለዳፍኒ ስትል ከዛ እስር ቤት ታደጋት እባክህ። አደራ እሺ። ለዳፍኒ ያደረግኩትን ነገር በሙሉ አንድም ነገር እንዳትነግሪያት እባክሽ። ተንከባከቢያት። ስለ ሁሉም ነገር አመሰግናለሁ። ደህና ሁኑ። እማዬ ልጅቷ እናቷን አትሄጂም ብላ ግጥም አድርጋ ይዛት አላስኬድ ትላታለች። እንደምንም ልጇ እያነባሽ ጥላት ትሄዳለች። ምሽት ላይ ዳፍኒ ምን ያደረግሽ ነው? የት ልትሄጂ ነው በዚህ ምሽት? እናቴ ጋራ። ከዚህ ማንም ሳያየኝ ሄጄ እጠፋለሁ። ግን እኮ ውጪው ጨለማ ነው። አትፈሪም እንዴ? እኔ ግን እፈራለሁ። አይ እኔ አልፈራም። አሁን አንቺ ሄደሽ ጥበቃውን ስታዘናግልኝ እኔ ሮጭ አመልጣለሁ። አደራሽ ተጠንቀቂ። ተመልሰሽ አትመጭም እንዴ? አይ ያለ እናቴ መኖር አልችልም። ምሽቱን ቱርካን ከቤተሰቦቿ ጋር በደስታ እናታቸውን እያሰቡ ታሳልፋለች። ሶመር ለእራት አትመጣም እንዴ? አዎ ሁለቱም ተኝተዋል። እሺ በቃ እሺ ልጅ። እማዬ ለልጄ ምን ብዬ ልነግራት ነው? የምትጠይቀኝን ጥያቄዎች በሙሉ የመመለስ ቁመና ላይ አሁን አይደለሁም። እባክሽ ስረጋጋ እመጣለሁ። በቃ እሺ እንዳልክ ልጄ፣ ስትረጋጋ ና። እንዴ ኪራዙዴ፣ ለምን እዚህ መጣች? ግቢ እንጂ ያለበለዚያ እኮ ይበርድሻል። አያቴ እየጠራች ነው እንዴ? አይ አልደወለችልኝም። በቃ እሺ። ዳፍኒ አሻንጉሊት አልጋው ላይ አስተኝታ እየሮጠች ትወጣለች። አቤት ወይዘሮ ሩቻን ጠራሽኝ? አይ ኧረ እኔ ግን እኮ ኪራዝ እመቤት። ኪራዝ መደበሪያሽ አደረግሽው አይደለም? በል ሂድ እናቴ። ይቅርታ ካደረግሽልኝ በቃ እኔ ልሂድ። እሺ ሂድ። ዳፍኒ እግሯ ወደ መራት ትሮጣለች። በይ አሁን አንቺ አይጥ የሆንሽ ልጅ ሂጂ እናተኝ። እሺ በጣም መሽቷል እኮ። እስካሁን ምን ትሰሪያለሽ? ግቢ። ቱርካን እባክሽ መኝ። ምንም መጥፎ ነገር አላሰብኩኝም። ከባድ ጊዜን እያሳለፍኩኝ ስለሆነ ነው። ምንም መሄጃ ስለሌለኝ አባትሽ ነው እዚህ ከጎዳና አንስቶ ያመጣቅ። ለእኔ ማብራራት ምንም አይጠበቅብሽም ሚኔ። አታስቢ። ግን በቅርቡ ገንዘብ እያጠራቀምኩኝ ነው። እሺ አነስ ያለች ቤት ተከራይቼ ከዚህ እሄዳለሁ። ምንም አታስቢ። እንዴት ቆይ እንዴት አወዳደቅሽ እንዲህ ሊሆን ቻለ? ልታብጂስ እንዴት ቻልሽ የሚለው ጥያቄ አሁን ገና ገባኝ። እኔም አንቺም በመጨረሻም ተጎጆዎች ሆነን። ሶመርን ሳጣው አብጄ ነበረ። እኔም ካንቺ አሁን በምንም አልለይም። አሁን ወይ የእብዶች ሆስፒታል አሊያም ደግሞ እስር ቤት ነው መጨረሻዬ። ቱርካን አልገባኝም። ቆይ ምን አድርገሽ ነው? እባክሽ ንገሪኝ። ንገሪኝ፣ ለእኔ ይቀልሻል። አይ እባክሽ ለአሁን ምንም አትበይኝ። ወይኔ ሙስጠፋ፣ ወይኔ ጉድ አደረግከኝ። በቁማችን ነው የቀበረን ይሄ የተረገመ ልጅ። ምን ቀን ነው እንደሱን የኛ የቤተሰባችን አንድ አካል ያደረግኩት? በሴቪ ላይ እጅ ካደገ ልጅ ሌላ ምን ልንጠብቅ እንችላለን? እዚህ ውስጥ የእሷ እጅ በደንብ ነው የሚኖረው። ልንገርህ። ተይ እባክሽ፣ ይበልጥ እንዲያልሽ አታሳዝኝኝ ሩቻን። በቃ አሁን አንድ ምርጫ ብቻ ነው ያለኝ። ይኸውልሽ ያን ሁሉ ገንዘብ ከየት አባታችንን ብለን ልንከፍል አንችልም። ስለዚህ የድርጅቱን የተወሰነ ድርሻ በተዘረፈው ገንዘብ ፈንታ አቀርብለታለሁ። ይህ ነው ያለው አማራጭ። እሱ መቼም አይሆንም። ታዲያ ከዚህ ማጥ መውጫ ሌላ መንገድ አለን? ያን ሁሉ ገንዘብ ከየት አምጥተን ልንሰጠው ነው ሩቻን? ዳፍኒ እማዬ የት ናት? ልጄ ምን ተፈጥሮ ነው? ዳፍኒ የለችም እማዬ። አልጋው ላይ በእርሷ ቦታ አሻንጉሊት አድርጋ ነው። የለችም፣ ብቻ አልጋው ላይ የለችም። ምን? እንዴት? ዳፍኒ? ወይኔ ልጄ የት ሄዳ ነው? ኪራዝ የት ሄዳ ነው? እባክሽ ሳትዋሺ ንገሪኝ ልጄ። እናቷ ጋር ሄዳለች። ምን? ሄሎ ቱርካን፣ ዳፍኒ ጠፍታለች። አንቺ ጋር ብላ ነው የወጣችው። ምን ያልከኝ ነው ሶመር? ሁሉም በየአቅጣጫው ተሰማርተው ዳፍኒን ፍለጋ ላይ ናቸው። ሶመር፣ እኔ ቱርካን ቤት ዙሪያና አካባቢው በደንብ እየፈለኳቸው ነው።
እሺ በጣም ጥሩ ካርታ። እሺ በቃ እኔ መጀመሪያ እኛ አካባቢ ልፈልጋት። የት ነሽ ልጄ የት ነሽ? ዳፍኒ ሶመር ልጄን ምን አድርጋት ነው? የት ነው የጠፋቸው? እንዴት ከዛው ያን ከሚያክል ቤት ልጠፋ ትችላለች? እናት አለች አይደለም እንዴ? ያ ሁሉ ሰው እያለ ቆይ እንዴት? ቱርካን ተረጋጊ በቃ አንቺ አሁን ዝም ብለሽ አትጪ። መጀመሪያ ልጄ ትገኝ፣ ከዛ በኋላ ከአንቺ ጋር ሂሳብ እናወራርዳለን። በይ ተከታይኝ። ካርታል ዳፍኒን የቆሻሻ ማጠራቀሚያው አጠገብ አግኝቷት እቅፍ ድግፍ አድርጎ ወደ ቤት ይዟት ይሄዳል። ከቆይታ በኋላ ካርታል ይዞላቸው ቤት ይመጣል። ቱርካን ልጇን ልታቅፋት እጇን ትዘረጋለች። ሶመር ተቀብሎ እንቅልፍ የወሰዳትን ልጁን ወደ ውስጥ ይዟት ገብቶ የውጭውን በር ላይዋ ላይ ዘግቶባት ወደ መኝታ ክፍል ይገባል። ዳፍኒን እያስተኛት እናቴስ እያለች እየጮኸች ስታስቸግር ሶመር ጥሏት ይወጣል። አያቷ ታረጋጋታለች። ልጄ የዳፍኒን ልብ ለማሸነፍ የግድ ቱርካንን ይቅርታ አድርገህላት እዚህ ዛሃት ልትመጣ ይገባል። የዳፍኒ መጨረሻ ልክ እንደ ኪራዝ እንዲሆን አልፈልግም። ስለዚህ ቱርካንን አግባትና ልጆቻችሁን አብራችሁ አሳድጉ። ከዛ ወደ ሥራ ተመለስ ልጄ። ልጅህ መልሳ እንዳትጠላ። ጠዋት ላይ ቱርካን ቆርጣ ተነስታ እጇን ለፖሊስ ልትሰጣ ወደ ጣቢያ ትገባለች። የፖሊስ ጣቢያው ቅጥርን አልፋ ገብታ ወደ ውስጥ እየገባች ሳለ ሶመር ይመጣል። ቱርካን ነይ፣ መኪና ውስጥ ግቢ፣ ፍጠኝ፣ ግቢ። እንዲህ እሺ፣ ምን ያደረክ ነው ሶመር? ምን ያደረክ ነው? እሺ ቆይ ተረጋጋ። ወዴት ልትወስደኝ ነው ሶመር? ወዴት ልትወስደኝ ነው? ቆይ መታሰር ትፈልጊያለሽ? ስለዚህ ዝም በያ። ነይ ውረጅ፣ ግቢ፣ ተራመጅ። ያው ከዚህ በኋላ ይሄ ቤት እስር ቤትሽ ነው።